ቶኪዮ ከተማ ውስጥ ከሚሊዮነር አጠገብ በባቡር ጣቢያ ውስጥ ቁጭ ልትሉ ትችላላችሁ። ነገር ግን ያ ሰው ሚሊዮነር እንደሆነ በምንም መንገድ ልታውቁ አትችሉም። የሚለብሰው ልብስ አይናገርም፣ ሎጎ የለውም። ሰዓቱንም ብትመለከቱ የሚጮህ ነገር የለውም። እንደ ማንኛውም አይነት ሰው ይመስላችኋል። ጃፓን ውስጥ 3 ሚሊዮን የሚሆኑ ሚሊዮነሮች እንዳሉ ጥናቶች ያመለክታሉ። በዓለም ደረጃ 4ኛ ያደርጋታል። ነገር ግን ከተማዋ ውስጥ ዞር ብትሉ የትኛው ሀብታም ነው የትኛው አይደለም የሚለውን በፍጹም ለመለየት ትቸገራላችሁ። ያን ያህል ቅንጡ የሚባሉ ማንሽኖችን ወይንም ደግሞ ትላልቅ ግዙፍ ቤቶችን ሲገዙ አትመለከቱ። እያንዳንዱንም እንቅስቃሴያቸውን እያወጁ ሲያልፉ አታዩአቸው። ህይወታቸውን ስትመለከቱ በጣም ኖርማል ይመስላል። ሀብታቸው ግን ኮምፓውንድ እያደረገ እጥፍ ድርብ እያደገ ይሄዳል። ታዲያ አሁን ወደ ዩኤስኤ እንሂድ። አሜሪካ ምን ትመስላለች? ከህዝቦቿ መካከል 50 በመቶ የሚሆኑት ከፔይቼክ ወደ ፔይቼክ የሚሆን ህይወት እየኖሩ ነው። ይህ ማለት የአንድ ወር ደሞዝ ቢቀርባቸው ህይወታቸው ሙሉ ለሙሉ ይናጋል ማለት ነው። የሚያገኙት ገቢ እያነሰ ስለመጣ አይደለም። 6 ፊገር ኢንካም አላቸው የሚባሉት እንኳን $100,000 በላይ በአመት የሚሰሩት እንኳን እዚህ ሉፕ ውስጥ እዚያ ዙሪት ውስጥ ተይዘዋል። ስለዚህ ተጨማሪ ደሞዝ፣ ተጨማሪ ሀሳብና ተጨማሪ ጭንቀት፣ ነገር ግን ትንሽ የምትባል ሀብት። ይሄ ነገር እንዴት ሊፈጠር ቻለ? ጃፓኒዞቹ ያወቁት እኛ ያላወቅነው ወይንም ደግሞ ዩኤስኤ ውስጥ እየተተገበረ ያልሆነው ነገር ምንድን ነው? ምናልባትም ይሄንን ዲፍረንስ ወይንም ይሄንን ልዩነት በኢንተለጀንስ ወይንም ደግሞ በእድል ልናስረዳው ልንሞክር እንችላለን። ነገር ግን በሁለቱም ልናደርገው አንችልም። ዋናው ነገር ከገንዘብ ጋር ያለንን ሪሌሽንሽፕ የሚያመለክት ይሆናል። ከገንዘብ ጋር ያለን ግንኙነት ምን ይመስላል? ጃፓን የራሴ ነው የምትለው ከጥንት ጀምሮ ይዘው የመጣችው ፕሪንሲፕል አለ። ሀብትን ለማሳየት ሳይሆን እየሞከሩ ያሉት ፕሮቴክት ለማድረግ ወይንም ደግሞ ለመጠበቅ ነው። ስለዚህ አሁን እነዚህን ጃፓኒዞች እኛ ብንረዳ ወይንም ደግሞ እነሱ የሚሉትን ነገር ለማወቅ ብንሞክር እስከዛሬ ድረስ እየተጫወትን ያለነው ጨዋታ የተሳሳተ ጨዋታ እንደሆነ ልብ እንላለን ማለት ነው። ስለዚህ እነዚህን የጃፓኒዝ የገንዘብ ልምዶች ወይንም ደግሞ የገንዘብ ፕሪንሲፕሎችን ወስድና በህይወታችን ውስጥ እየተገበርን እናልፋለን። ታዲያ የመጀመሪያውን ልማድ እንመልከት። ከኬይቦ ይባላል። እንደ ፈረንጆቹ አቆጣጠር በ1904 ዓ.ም ሃኒ መቶኮ የተባለች ጃፓኒዝ ጋዜጠኛ አንድ ሐሳብ ይዛ በጋዜጣ ላይ ትወጣለች። ታዲያ ይህ ልማዷም አንድና አንድ ትዕዛዝን ያስቀመጠ ነው። ሁሉንም ነገር በእጃችሁ እየመዘገባችሁ አስቀምጡ ነው የምትለው። ይህ ማለት አሁን ላይ ስትመለከቱት ምናልባትም በስልክ ላይ ልመዘግበው ወይንም በላፕቶፕ ላይ እዚሁ አስቀምጠዋለሁ ብለን ልናስብ እንችላለን። ነገር ግን እሷ ጻፉት ያለችው በምክንያት ነው። ለማንኛውም አይነት ነገር የምታወጡት ወጪ ከነዚህ ከ4 የወጪ አይነቶች ውስጥ የሚመደብ ነው ትለናለች። የመጀመሪያው ኒድስ አስፈላጊ የሆኑ ነገሮች ናቸው። ሁለተኛው ዋንትስ የምንፈልጋቸው ነገሮች ናቸው። ሶስተኛ ካልቸር ባህል የለመድነው ነገር። አራተኛው አንኤክስፔክትድ ወይንም ደግሞ ያልጠበቅነው ነገር። በወሩ መጨረሻም ሁሌም ቢሆን ልጠይቁት የሚገባው ጥያቄ አለ ትለናለች። የመጀመሪያው ምን ያህል ነበረኝ፣ ሁለተኛው ምን ያህል ነው ያወጣሁት፣ ሶስተኛው ምን ያህል ነው የቆጠብኩት፣ አራተኛው ደግሞ ለቀጣይ ምን ማሻሻል እችላለሁ የሚል ነው። አሁን ታዲያ ጥናቶች እንደሚያመለክቱት ከሆነ በእጃችሁ የምጽፉት ነገር አይምሯችሁ ላይ የመቀመጥ እድሉ በጣም ከፍ ያለ ነው። ትውስታችሁና በእጃችሁ የምጽፉት ነገር ሁሌም ቢሆን የተገናኙ ነገሮች ናቸው ማለት ነው። ስልካችሁ ላይ ወይንም ደግሞ በላፕቶፓችሁ ላይ ታይፕ አድርጋችሁ ስታስቀምጡት ምናልባትም ጻፍኩት ብላችሁ ታስባላችሁ። ከመጻፍ በላይ ግን ትርጉም የለውም። አጀንዳችሁ ላይ ግን ቁጭ ብላችሁ ያወጣችሁትን ወጪና ለምን እንዳወጣችሁት ምክንያታችሁን ማስቀመጣችሁ ፊል እንድታረጉት ወይንም ደግሞ እንዲሰማችሁ የሚያረጋችሁ ነው። ቆማችሁ ይህንን ማድረግ አልነበረብኝም ብላችሁ ልብ እንድትሉ አዌር እንድትሆኑ ወይንም ደግሞ ግንዛቤው እንዲኖራችሁ በእጃችሁ ቁጭ ብላችሁ ሂሳባችሁ መስራት አለባችሁ ማለት ነው። ይሄ ልማድም አላስፈላጊና ድንገተኛ ወጪዎችን እንድትቆጥቡ ያደርጋቸዋል። ይህንን ከኬይቦ የተባለውን ፕሪንሲፕል የሚተገብሩ ሰዎች ባለፈው ወር ከቆጠቡት በላይ 35 በመቶ እድገትን ያሳያሉ ይላል። ታዲያ አሁን ተጨማሪ ገንዘብ ስለተከፈላቸው ነው ብላችሁ ልታስቡ ትችላላችሁ። ተጨማሪ ተከፍሏቸው ሳይሆን ገንዘባቸው ወዴት እየሮጠ እንደሆነ ልብ እያሉ ስለሆነ ነው። አንድን ነገር መቆጣጠር የምትፈልጉ ከሆነ መጀመሪያ ያንን ነገር ልብ ልትሉ ይገባል። ወደ ሁለተኛው ጃፓኒዝ ልማድ እናልፋለን። ሞተናይ ይባላል። አሁን ይህ ቃል ወደ እንግሊዘኛን ተርጉሞ እንኳን ብትሉ ትርጓሜ የማይገኝለት ቃል ነው። ታዲያ በሴቪንግ ሀቢታችን ውስጥም በቁጠባ ልማዳችን ውስጥም ከጃፓኒዞች ጋር ምን ያህል እንደተራራቀን የምታዩት እነሱ ስለ ቁጠባ የሚያውቋት ነገር እኛ ሀገር ወይንም በእኛ ቋንቋ ትርጓሜ እንደሌለው ስትመለከቱ ነው። ሞተናይ የሚለው ቃል ከቡዲስት ፊሎሶፊ የመጣ ሲሆን ትርጉሙም ስሜትን ይወክላል። በሪግሬት እና በሼም መካከል ያለ ስሜትን ነው የሚወክለው።
በጸጸትና በሀፍረት መካከል ያለች ቃል ነች ማለት ነው። ልክ በጣም ዋጋ ያለው ነገር ስታጡት ወይንም ደግሞ ሲባክን የሚሰማቸው አይነት ስሜት ነው። ዋጋ ያለው ገንዘብ ሊጠፋ ይችላል። ዋጋ ያለው ጊዜ ሊጠፋ ይችላል። ዋጋ ያለው ፖቴንሻል ወይንም አቅም ሊጠፋ ይችላል። አሁንም ወደ አሜሪካኖች መመለስ አለብን። አሜሪካ ውስጥ ከሚገዛው ምግብ በአማካይ ከ30 እስከ 40% የሚሆነው ሳይበላ ይደፋል ወይንም ደግሞ ሰው ያስተርፋል ማለት ነው። ልብሳቸው እስካላችሁ ጥቂት ጊዜ ተለብሶ የሚወረወር ብዙ ልብስ አላቸው። ማሽኖች ወይንም ደግሞ አንዳንድ እቃዎች ሲበላሹባቸው አሜሪካኖቹ ብዙ ጊዜ ጥገና የሚለውን ነገር አያውቋትም። ወደ ሪፕሌስመንት ያልፋሉ ይላል ጥናቱ። ያንን እቃ አውጥተው ይጥላሉ፣ አዲስ እቃ ይገዛሉ ማለት ነው። እነዚህ በጣም ጥቃቅን የሚባሉ ውሳኔዎች ሊመስሉ ይችላሉ። በአመቱ መጨረሻ ግን ስትመለከቱት በጣም ብዙ $1000 አወጣሁበት የምትሉት ውሳኔዎች ናቸው። ሞቶናይ የሚለውን ፕሪንሲፕል አንድ ጥያቄን ሁሌም ቢሆን ይጠይቃል። ይሄ ነገር የምርም ያስፈልገኛል ወይ? ይህንን የምርም እጠቀመዋለሁ ወይ ብላችሁ መጠየቅን እንድትለምዱ ነው የሚያደርጋችሁ። እቃችሁንም ከመጣላችሁ በፊት ይሄ ነገር የምርም እንደማስበው ዋጋ የለውም ወይ? ከዚህ በኋላ ሊጠቅመኝ አይችልም ወይ ብላችሁ እንድጠይቁ ያደርጋችኋል። አሁን ታዲያ ገንዘባችሁን ማባከናችሁ ምናልባትም ገንዘብን እያጣሁ ነው ብላችሁ እንድታስቡ ብቻ ሊያደርጋችሁ ይችላል። ከዛም በላይ እንደሆነ ግን ልብ በሉ። ያንን ገንዘብ ለማግኘት ያወጣችሁት ብዙ ጊዜ አለ። ምናልባትም አንድ ቀን ሙሉ 8 ሰዓት የሰራችሁበት ዋጋ ነው። ታዲያ ከደሞዛችሁ ላይ የአንድ ቀን ገቢያችሁን ቁጭ ብላችሁ አጠፋችሁ ማለት ነው። ያ ሁሉ ሰዓት፣ ያ ሁሉ ቫልዩብል የሚባል ወይንም ዋጋ የሚሰጠው ልፋታችሁ ለምን ገደል ይገባል? በዚህ መንገድ ጥያቄዎችን መጠየቃችሁና ልብ ማለታችሁ ብቻ አላስፈላጊ የሚባሉ ወጪዎችን ካት እንድታደርጉ ወይንም ደግሞ እንድታቋርጡ ያደርገዋቸዋል ከምንም አይነት የባጀቲንግ ትምህርት በላይ። ሶስተኛውን ሀቤት እንመልከት። ካይዘን ይሰኛል። ከሁለተኛው የዓለም ጦርነት መጠናቀቅ በኋላ እንግዲህ የጃፓንን ኢኮኖሚ ብትመለከቱት ሙሉ ለሙሉ ተበላሽቷል ወይንም ደግሞ በቃ ምንም የላቸውም ማለት የምችሉበት ደረጃ ላይ ነበር። ከተማዎቻቸው እንዳለ ተበላሽተዋሉ፣ ህንፃዎች ፈርሰዋሉ፣ ፋብሪካዎች እንዳለ የሉም ማለት ይቻላል። ታዲያ አሁን ላይ ጃፓንን ብትመለከቱ እንግዲህ ዓለም ላይ ግዙፍ የሚባል ኢኮኖሚ ካላቸው ሀገራቶች ውስጥ የምትጠቀስ ሀገር ሆናለች። ለዚህ ውጤታቸውም ዋናው ባክቦን ወይንም ደግሞ ዋናው የጀርባ አጥንት ምንድነው ካላችሁ ካይዘን የተባለው ፍልስፍና ነው። ይህም ቃል ቼንጅ ፎር ቤተር የሚል ትርጓሜ አለው። አሁን እዚህ ጋር ስለ ትራንስፎርሜሽን እያወራን አይደለም፣ ወይንም ደግሞ በጣም ትልቅ የሚባልን ለውጥ እየተመለከትን አይደለም። ትንሽዬ ለውጥ ግን ታስፈልጋለች። በትንሹም ቢሆን እየተሻሻልን ማለፍ አለብን። ታዲያ እቺ በየቀኑ የምንሻሻላት ነገር ወጥነት እስካላት ድረስ ወይንም ደግሞ ወጥ እስከሆነን ድረስ ምንጊዜም ቢሆን ወደ ትልቅ ትራንስፎርሜሽን ይለወጣል። ጃፓን በጣም ከምትታወቅበት ነገሮች ውስጥ እስቲ አንዱን እንመልከት። ቶዮታ መኪና አምራች ድርጅት ነው። እንግዲህ ይህንን ካይዘን ፊሎሶፊ ስለተገበሩ ብቻ ነው እንግዲህ የዓለምን ኢኮኖሚ ሙሉ ለሙሉ ዲስራፕት ሊያደርግ የቻለው። ዛሬ ያመረትናት መኪና ነገ የተሻለች እንድትሆን ምን መጨመር አለብን ወይንም ምን መቀነስ አለብን ብለው መጠየቅ ጀመሩ። ሰራተኞቻችን የበለጠ ፕሮዳክቲቭ እንዲሆኑ፣ የበለጠ ውጤታማ እንዲሆኑ ምን ማድረግ አለብን? ምንስ መቅረት አለበት? ቶዮታ በዚህ አመለካከት ነው እዚህ ደረጃ ላይ ሊደርስ የቻለው። ስለዚህ አሁን እኛም ሴቪንግን በዚሁ መንገድ መመልከት እንችላለን። አብዛኛው ሰው የገንዘብ ህይወቱን መለወጥ ለምንድን ነው የማይችለው ብለን ከጠየቅን የጂም ህይወቱን መለወጥ የማይችል ሰው ስለበዛ ነው። ብዙ ሰው እኔ ስፖርተኛ መሆን አለብኝ ብሎ ያስባል። ስለዚህ ስፖርተኛ ለመሆን ደግሞ ስፖርት ቤት መሄድ አለበት፣ ወደ ጂም ይሄዳል፣ ይከፍላል፣ በአንዴ ብዙ ስፖርቶችን ይሰራል። ከሳምንት በኋላ ኡፍ ማለቱ አይቀርም፣ ወደ ቀድሞ ማንነቱ ወደ ቀድሞ ቦታው ይመለሳል ማለት ነው። የገንዘብ ህይወታችንም ላይ ለውጥ ማግኘት ያልቻለው ልክ በዚህ አይነት መንገድ ስለምንሄድበት ነው። በአንዴ ለውጥን ለመመልከት በአንዴ ለመቀየር እናስባለን። ካይዘን የተባለው ፍልስፍና ግን ሙሉ ለሙሉ ይህንን ሀሳብ ይቃረናል ማለት ይቻላል። ባለፈው ሳምንት ካደረጋችሁት ወይንም ደግሞ ካከናወናችሁት በላይ በዚህ ሳምንት የምታከናውኑት ነገር የተሻለ ይሁን ነው። በባለፈው ሳምንት 100 ብር ወይንም 200 ብር መቆጠብ ከቻላችሁ በዚህ ሳምንት ደግሞ 200 ብር እና ከዛ በላይ መቆጠብ መቻል አለባችሁ። ህይወታችሁ ላይ ለውጥ ያመጣል ወይ? ምንም አያመጣም በሚባል ደረጃ ህይወታችሁ ላይ ለውጥ ላይቀየር ይችላል። ነገር ግን ልማዱን እያዳበራችሁ ነው። ከትላንቱ ዛሬ ተሽላችኋል። በየቀኑ 1% ብታድጉ በአመቱ መጨረሻ ራሳችሁን 37 እጥፍ አሳድጋችሁ ታገኙታላችሁ። ይህም ደግሞ ከሞቲቬሽን የመጣ አይደለም ከሂሳብ እንጂ። ሂሳቡን ከሰራችሁት እናንተ በ37 እጥፍ ማደጋቸው አይቀርም። ጸጥ ብለው ብዙ ሀብትን ያካበቱ ሰዎች አንድ ትልቅ ውሳኔን ወስነው ህይወታቸውን የለወጡ ሰዎች አይደሉም። ነገር ግን ትላንትና ከወሰኑት ውሳኔ ዛሬ ላይ የተሻለ ውሳኔን እየወሰኑ ያለፉ ሰዎች ናቸው። ነገም ደግሞ ልክ እንደዛው ከዛሬ የተሻለ እየወሰኑ ያልፋሉ። ወደ አራተኛው ሀቢት ወይንም ደግሞ ወደ አራተኛው ልማድ እናልፋለን። ኢቺጎ ኢቺዬ። ይህ የጃፓኒዝ ቃል የመጣው ከሻይ የማፍላት ባህላቸው ጋር እንደሆነ ይነገራል።
ኢቺጎ ኢቺዬ ማለት one time one meeting ማለት ነው። በአንድ ጊዜ አንድ ስብሰባ። እያንዳንዱ የምታገኙት ነገር የተለያየ ነው ወይንም ደግሞ ዩኒክ ነው። የትም ቦታ ላታገኙት ትችላላችሁ። ስለዚህ ለዛ ነገር አንዲቫይድድ የሆነ አቴንሽን ያስፈልጋችኋል ነው የሚለን። ትኩረታችሁን እዛ አንድ ነገር ላይ ብቻ ልታደርጉ ይገባል። አሁን ይህንን መርህ ወስደን ወደ ገንዘብ ህይወታችን ለመተግበር እንሞክራለን። ኢምፐልስ ስፔንዲንግ ለምንድን ነው ይህን ያህል በጣም ከባድ የሚባል ችግር የሆነው? ድንገተኛ የሚባለውን ወጪ ለምንድን ነው የምናወጣው? ሳናስብ ሳናስተውል ገንዘብ እንዴት ከኪሳችን ያልፋል? አንድ መልስ ነው ያለው። ዲዛይር የሚባለው ወይንም ፍላጎት የሚባለው ነገር የሚመነጨው ልክ ፕሮዳክቱን ስንመለከተው ነው ወይንም ደግሞ ያንን እቃ ስናየው ነው። ዛሬ ላይ ኦንላይን ግብይት ላርግ ብላችሁ ብትገቡ አማዞን ላይ ወይንም ምንም አይነት ዌብሳይት ላይ ዋን ክሊክ ባይንግ የሚባል ነገር አለ። አንድ ያቺን ነገር ክሊክ ካረጋችኋት በኋላ ያቺን ነገር ገዛችኋት ማለት ነው። ቶሎ ብላችሁ እንድትወስኑ ነው የሚያደርጓችሁ። እነዚህ የኦንላይን ግብይት ድርጅቶችም ምንድን ነው እያደረጉ ያሉት ካላችሁ፣ እናንተ ይህንን ነገር እፈልገዋለሁ ከሚል አስተሳሰብ ይህንን ነገር ልግዛው እንዴ ወደሚል አስተሳሰብ እንዳታልፉ ወዲያውኑ ፐርቼስ እንድታደርጉ ነው የሚፈልጉት። ያንን ነገር ፈለጋችሁት ማለት ያንን ነገር ገዝታችኋል ማለት ነው። ዋናው ግባቸው እነሱ ያንን ነው። ልክ ያ ነገር ያስፈልገኛል ብላችሁ ባሰባችሁት ሰዓት ገዝታችሁ ቁጭ እንድትሉ ነው የሚፈልጉት። ኢቺጎ ኢቺዬ የሚባለው ፕሪንሲፕል ግን አንድን ልማድ እንድናዳብር ያደርገናል። ፖዝ እንድናረግ፣ ከምንም አይነት ግዢ በፊት ቆመን እንድናስብ ያደርገናል። ስለዚህ ለምሳሌ ያማራችሁ ነገር አለ። ያንን ነገር ከመግዛታችሁ በፊት በወረቀት ላይ ታሰፍሩታላችሁ። አንዴ ካሰፈራችሁት በኋላ ተመልሳችሁ መመልከት አይጠበቅባችሁ። ለ30 ቀን ትጠብቃላችሁ። ከ30 ቀን በኋላ አሁንም ያንን ነገር ከፈለጋችሁት የምርም ያንን ነገር ትሩሊ ዲዛየር አድርጋችሁታል ማለት ነው። ወይንም ደግሞ ዝም ብላችሁ በስሜት ተነሳስታችሁ ወይንም በሞራል ላይ ሆናችሁ ልግዛው ያላችሁት ነገር አይደለም። ስለዚህ ብትገዙትም ችግር የለው። 90% ለሚሆኑት ሁኔታዎች ግን ያ ዲዛየር ሙሉ ለሙሉ ከእናንተ ይሰወራል። ከ30 ቀን በኋላ ስትመለሱ ያንን ነገር አትፈልጉትም፣ አትመኙትም፣ ብን ብሎ ጠፍቷል። ወደ 5ኛው ልማድ እንለፍ። ዋቢ ሳቢ ይሰኛል። ኦሪጂናሊ የዘን ኮንሰፕት ነው ይሉታል። ነገር ግን ቢዩቲን ወይንም ደግሞ ውበትን ኢምፐርፌክት በሆኑ ነገሮች ውስጥ እንድንመለከት፣ በተጨማሪም ደግሞ ጠፊ በሆኑ ነገሮች ውስጥ እንድንመለከት የሚያደርግ ነው። በአጠቃላይም ሲምፕሊሲቲ ላይ የተመሰረተ ነው ማለት ይቻላል። በጣም ፌመስ የሚባለውን የጃፓኒዝ ልማድ ብንመለከት ወይንም ደግሞ ጥበብ ብንመለከት ኪንሱጊ ይሉታል። እናንተ የተሰበረ ነው ብላችሁ የተዋችሁትን ጃፓኒዞች ይወስዱና በወርቅ ቅብ ይጠግኑታል። የተጎዳ ነው ወይንም የተሰነጠቀ ነው ያላችሁትን ክፍል ከመደበቅ ይልቅ ያተጎዳ ነው ያላችሁት ነገር ዋናው ውበቱ እንደሆነ እያሳዩአችሁ ይመጣሉ። አሜሪካ ውስጥ ያሉት ኮንሱመሮች በጣም እየበዙ የመጡት ለምንድን ነው? አንድ ነገር ላይ እየተመሩ ስለሆነ እኮ ነው። ምንም ነገር ይኖረኝ ያለኝ ነገር በቂ አይደለም በሚል አመለካከት ይሄዳሉ። ሶሻል ሚዲያም ደግሞ ይሄንን በትልቁ ተጫውቶልናል ማለት ይቻላል። ምክንያቱም ስልካችሁን ስትከፍቱ እናንተ ካላችሁ ቤት፣ እናንተ ከምትነዱት መኪና፣ እናንተ ከለበሳችሁት ልብስ የበለጠ የለበሰን ሰው ትመለከታላችሁ፣ የበለጠ ያለውን ሰው ትመለከታላችሁ። ስለዚህ አውቶማቲክሊ የኔ ህይወት በቂ አይደለም፣ አሁን ካለኝ በላይ ሊኖረኝ ይገባል ብላችሁ ታስባላችሁ። ታዲያ ዋቢ ሳቢ የተባለው ፕሪንሲፕል እናንተ ተጨማሪ ነገር እንዳትፈልጉ አይደለም እያደረጋችሁ ያለው፣ ነገር ግን አሁን ካላችሁ ነገር ጋር ጦርነትን አትጀምሩ ነው የሚለው። ይሄ ደግሞ ለምን ያስፈልጋል ካላችሁ፣ ሁሌም ቢሆን ያገኛችሁት ደሞዝ እየተጨመረ በመጣ ቁጥር ልብሴንም መጨመር አለብኝ፣ መኪናዬንም መቀየር አለብኝ፣ ቤቴንም መለወጥ አለብኝ የሚለውን ሀሳብ እየተዋችሁ እንድትመጡ ነው። ስለዚህ ባላችሁ ነገር ደስተኛ ሆናችሁ ረክታችሁ ልትኖሩ ይገባል። ምክንያቱም ሁሌም ቢሆን ተጨማሪ ባገኛችሁ ቁጥር ተጨማሪ ለውጥ ካላችሁ ለሚያስፈልጋችሁ ነገር ሳይሆን እያወጣችሁ ያላችሁት ህይወታችሁን እያነጻጸራችሁት ስለሆነ ነው። ወደ 6ኛው ልማድ ስናልፍ ሃራሃቺቡ የተሰኘውን ልማድ እናገኛለን። ወደ ኦኪናዋ ስቴት ልውሰዳችሁ። ጃፓን ውስጥ በጣም በሰፊው ከሚጠኑ ክፍሎች መካከል አንዱ ስቴት ይሄ ነው። እዚህ ከተማ ውስጥ የሚኖሩ ሰዎች ከ100 ዓመት በላይ መኖር የሚችሉ ሰዎች ናቸው ማለት ይቻላል። ለዛውም በጥሩ ኮንዲሽን ወይንም በጥሩ ጤንነት። ታዲያ ለምንድን ነው እንደዚህ የሆነው ብለው ጥናቶችን ሲያከናውኑ አንድን ነገር ሊያገኙ ቻሉ። ሁሌም ቢሆን ከምግብ በፊት ሃራሃቺቡ ይላሉ። 100% አለመጥገብ ወይንም ደግሞ 80% ሆዳቸው ከሞላ ከዛ በላይ መብላት አይፈልጉም ማለት ነው። አሁን ይህንን ፕሪንሲፕል ወስደን እኛም በገንዘብ ህይወታችን ላይ እየተገበር ነው እንመጣለን። ያስፈልገኛል ወይንም እፈልገዋለሁ ብለን የምናስበውን ነገር እንመለከትና 80% ብቻ እንወስዳለን። 20% ወይንም ደግሞ ተጨማሪ የምንለውን ነገር እየተወን እንመጣለን። ይህም ደግሞ ወጪያችንን በእጅጉ እየቀነሰልን ይመጣል። ምክንያቱም እዛ 20% ውስጥ ነው በጣም ውድ የሚባሉት ነገሮች የሚቀመጡት። ስፔሻሊ በጣም ውድ የሚባሉ ነገሮች ሆኖ ነገር ግን ሊስት የሚባል ሳቲስፋክሽን የሚሰጡ ነገሮች ሆኖ ያርፉታል። በጣም ረካበታለሁ ብለን የገዛ ነው በጣም ውድ የሚባለው ነገር ትንሽ የሚባል እርካታን ብቻ ትቶልን ያልፋል ማለት ነው።
ስለዚህ ስፔንዲንግ ሃቢታችሁ ይህንን ገንዘብ ለማውጣት ያላችሁ ፍላጎት ከ100% ወደ 80% ቢወርድ በህይወታችን ሌላ ጊዜ የምናባክናቸውን ብዙ ወጪዎችን እየቀነስን እንመጣለን። ስለዚህ አልቲሜትሊ ህይወታችን የተሻለ እየሆነ ይመጣል። ምን በማድረግ ብቻ? 80% ብቻ በመሄድ 20%ዋ እንደምናስባት በጣም የምትናቅና ትንሽ አይደለችም። አግሬሲቭሊ የምንሄድባት ቁጥር ነች። ከጃፓኒዞች የገንዘብ ልማድ እነዚህን ተመልክተናል። እንግዲህ እናንተም በህይወታችሁ ላይ ተግብራችሁ ህይወታችሁን ማሻሻል ትችላላችሁ። እስከ መጨረሻው ስለተከታተላችሁ አመሰግናለሁ። ቻው።